አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ፋሚሊ ተከታታዮች እንኳን ደህና መጣችሁ። ዛሬ አዲስ ታሪክ ይዤላችሁ መጥቻለሁ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የታሪኩ ርዕስ እንዲህ ይላል፣ ሀሊማ ባል አስተማሪ ታሪክ ይላል። ወደ ታሪኩ እንሄዳለን። አብራችሁን ተከታተሉ፣ የትም እንዳትሄዱ። ቪዲዮውን በላይክ ጀምሩት። አስተማሪ ታሪክ። አንድ ቀን የሐሊማ ባል ሰዓድ ከእንቅልፉ አርፍዶ ይነሳል። እንደሌላው ጊዜ ዚክርን አልተጠቀመም፣ ሰላትንም አልሰገደም። ተጣጥቦ ልብሱን ከቀየረ በኋላ ጠጥቶ የማያውቀውን ቡና ለመጀመሪያ ጊዜ መጠጣት ጀመረ። እንደሌላው ጊዜም ለሚስቱ ሰላምታንም አልሰጣትም። ሐሊማ ይህንን ስትመለከት በጣም ግራ ትጋባለች። ከሌላው ጊዜ ባህሪው ተቀያይሮ ከሱን ብሶ ጠጥቶት የማያውቀውን ቡና እየጠጣ ስትመለከተው በጣም ተገረመች። ዛሬ ሰዓድ ምን ሆኖ ነው እያለች ማሰብ ጀመረች። ወደ ሰዓድ ጋርም ፈገግ ብላ ጠጋ አለችና ለአይን እንኳን የምትጠላውን ቡና እንዴት ዛሬ ልትጠጣ ቻልክ ብላ ጠየቀችው። ነገር ግን ሰዓድ ምንም አይነት መልስ አልሰጣትም ነበር። አይኗን ተመለከታትና ዞር ብሎ ቡናውን መጠጣት ጀመረ። ሚስትም ፈገግ ብላ አወርተው መልስ ሳይሰጣት ዝም ሲላት በጣም ይከፋታል። ዛሬ ምን ሆኖ ነው? ምን የነካው ነገር አለ እያለች ማሰብ ጀመረች። እንዲህማ ማሰብ የለብኝም አለችና እንደገና ወደሱ ጋር ጠጋ ብላ ሰዓድ ሆይ የሚያስጨንቅህ ነገር አለ እንዴ ብላ ጠየቀችው። ሰዓድም አረ ምንም ነገር የለም አላትና ሌላ ምንም አይነት መልስ ሳይሰጣት የያዘውን ቡና ጠጥቶ ከጨረሰ በኋላ ትንሽዬ የሥራ ቦርሳውን ይዞ ከቤት ይወጣል። ሚስቱን እንኳን ቻው ብሎ ሰላም አላላትም ነበር። አሁን ሐሊማ ይበልጥ መጨነቅ ጀመረች። ከዚህ በፊት የምታውቀው ሰዓድ ከሚስቱ ጋር የሚጫወት ሚስቱን የሚወድ ጠንካራና ቤተሰብ ወዳድ መሆኑን ነበር የምታውቀው። ምን አስከፋሁትም ብላ ከራሷ ጉዳይ ጋር ከሆነ ብላ ማሰብ ጀመረች። ባሏ ሰዓድ የሥራ ዶክመንቶችን የሚያስቀምጥበት ክፍል ነበር። ምናልባት ያጣው ነገር ሊኖር ይችላል ብላ ወደዛ ክፍል ገብታ ዶክመንቶችን ማገላበጥ ጀመረች። ወደዛ ክፍል ከገባች ቆይታ ነበር። ነገር ግን ወረቀቶችን ስትመለከት ያየችውን ነገር ማመን አቃታት። በሷ ስም የነበረው ንብረት ሁሉ ወደ ሰዓድ ዞሮ ነበር። ይህንንም የሚያመላክት የሷ ፊርማ ሰፍሮበት ነበር። በጣም ተገረመች። እንዴ ይሄማ ሊሆን አይችልም፣ ንብረቱ ሙሉ ከመዞሩም አልፎ እንዴት እኔ ሊፈርም እችላለሁ? ይሄማ ሊሆን አይችልም እያለች ከራሷ ጋር መሟገት ጀመረች። ፊርማው ስትመለከተው ደግሞ የራሷ ፊርማ ነበር። የመስሪያ ቦታቸው ዋና ማናጀር ጋርም ደውላ ስለተፈጠረው ነገር ነገረችውና እንዲያብራራላት ጠየቀችው። ማናጀሩም አለቃዬ ሆይ ከተወሰኑ ቀናት በፊት እኮ ከባልሽ ሰዓድ ጋር ወደ እኔ ጋር መጣችሁ ነበር። በአንቺ ስም ያለውን ንብረት ሁሉ እኮ ለማዞር ተስማምተሻል፣ ራስሽን ፈርመሻል። ይህን ደግሞ እኔ አይቻለሁ አላት። ሐሊማ የምትሰማውን ነገር ማመን አቅቷት ስልኳ ከእጇ ላይ ይወድቃል። እየተካሄደ ያለውን ነገር በጣም ግራ ይገባታል። ስልኩንም ከዘጋችው በኋላ ወደ መስሪያ ቤት ሄዳ ባሏን ሰዓድን ራሱን ልትጠይቀው ወሰነች። ልብሷንም ቀያይራ ከቤት ወጣች። የሚያመላልሳት የራሷ አንድ ሹፌር ነበር። ወዲያውን ወደ መስሪያ ቤት እንዲወስዳትም ነገረችውና ወደ መስሪያ ቤት ሹፌሩ ይዟት ይሄድ ጀመር። የምትወደውና የገዛ ባሏ ሰዓድ ይህንን ለምን አደረገ እያለች ማሰብ ጀመረች። ከትንሽ ቆይታ በኋላም ወደ ትልቁ መስሪያ ቤታቸው ትደርሳለች። የመስሪያ ቤቱ በር ላይም ባሏን ሰዓድ ታገኘዋለች። ሰዓድም ሚስቱ ሐሊማ ተናዳ ወደዛ እንደመጣች ሲመለከታት ወደሷ በቀስታ እየተመለከተ ምን ሆነሽ ነው ሚስቴ ሆይ ወደዚህ ለምን ልትመጪ ቻልሽ አላት። ከዛም ወደ አንድ ካፌ ያስገብቷት ቁጭ ብለው ማውራት ጀመሩ። ሐሊማ የሰዓድን አይን እየተመለከተች በሚያደርገው ነገር በጣም ግራ ተጋብታ ነበር። ለምንድነው እኔ ሳላውቅ በእኔ ስም የነበሩትን ንብረቶች ሁሉ ወደ ራስ ያዞርከው ብላ ጠየቀችው። ሰዓድም ይህንን ሲሰማ በጣም ይስቃል። ሐሊማ ከባሏ የምትመለከተው ነገር ጭራሽ ግራ ያጋባት ይመጣል። ሰዓድም ቀጥሎ ይህንን ያደረግሽው እኮ ራስሽ ፈቅደሽና ወደሽ ነው፣ ካላመንሽኝ ደግሞ ወደ ቤት ስንመለስ ማስረጃን አሳይሻለሁ አላት። ሐሊማም የምትለው ነገር ምንም የገባኝ አይደለም፣ በደንብ አብራርተህ አሁን እንድትነግረኝ የምፈልገው አለችው። ሰዓድም ያደረግሽውን ነገር ምናልባት ረስተሽው ሊሆን ይችላል፣ አሁን ብዙ ስራ ስላለብኝ ወደ ቤት ተመለሽ ይላታል። ሐሊማም በጣም ትናደዳለች። ነገር ግን ከዙሪያቸው ብዙ ሰዎች ስለነበሩ ንዴቷን ዋጥ አደረገችውና ሰዓድ እስከ ውጪ ድረስ ከሸኛት በኋላ ለሹፌሯ ወደ ቤት ይዛት ሄድ ይለዋል።
ሐሊማም በመኪናዋ ገብታ ወደ ቤት መመለስ ጀመረች። ባሏ እያደረገው ያለው ነገር ግራ ገብቷት እያሰበች ሳለ የሹፌሩ ስልክ ይጠራና ቀስ ብሎ ስልኩን አንስቶ ማውራት ይጀምራል። በመስታወቱ አሻግሮ ወደ ሐሊማ እየተመለከተ ድምጹን ቀንሶ ማውራት ጀመረ። ምን ልታዘዝ አለ። ሐሊማም የጠረጠረችው ነገር ስለነበረ ለመስማት ጆሮዋን ክፍት ታደርገዋለች። ሹፌሯም አዎ ወደ ቤት እየሄደች ነው፣ ምንም አይነት ነገር አልተፈጠረም፣ ምንም ነገር ያወቀችም አይመስለኝም፣ ዝም ብላ እየሄደች ነው እያለ ሲያወራ ትሰማዋለች። ሐሊማም እየተከናወነ ያለው ነገር ጭራሽ በገዛ ሹፌሯም እንደተካደች ይገባታል። ምንም እንዳልሰማ ሰው መስላ ወደ ውጭ እየተመለከተች መሄድ ጀመረች። በሌላ በኩል የሐሊማ አባት ጉዳዩን ሰምቶ ወደ ሰዓድ ጋር መጥቶ ይጮህበት ጀመር። አንተ ከሃዲ፣ ምንም ሳይኖርህ ልጄን ድሬህ እንዴት አንተ ውለታህን በመጥፎ ትመልሳለህ? የገዛ የልጄን ንብረት በራስህ ስታዞር ዝም ብዬ አልመለከትህም። ንብረቱን ብቻ እንድትመልስ ሳይሆን ከልጄም እንድትርቅና እንድትፈታ ትፈልጋለሁ። እኔ አንተን ከዚህ በፊት የማውቅህ በመልካምነትህና በታማኝነትህ ነበር። አሁን ግን ስለተቀየርክና ንብረትን ፈልገህ ትሰራ ስለነበር ከዚህ በላይ እዚህ እንድትቆይ አልፈልግም። ልጄን እንድትፈታና የጻፍከውን ወረቀት ሙሉ እንድትመልስ ፈልጋለሁ አለው። ይህንንም ካለው በኋላ የሐሊማ አባት በንዴት ክፍሉን ለቆት ይወጣል። ሐሊማ ከመኪናዋ ወርዳ ወደ ቤት ትገባለች። ቤት ገብታ ረፍት ብታደርግ ምንኛ ደስ ባላት። ነገር ግን ጉዳዮቹ ተደራርበውባታል። ምትወደውና ሁሉ ጊዜ በጉጉት የምትጠብቀው ባላ ተቀይሮባታል። ምን እንደምታደርግም ቁጭ ብላ ማሰብ ጀመረች። በስተመጨረሻም ወደ ሰዓድ ልብሱን ወደሚያስቀምጥበት ክፍል ሄዳ ልብሶቹን አንድ በአንድ መፈተሽ ጀመረች። ልብሶቹንም ስታገላብጥ ከውስጥ አንድ የተጠቀለለ ፖስታን ታገኛለች። ፖስታውንም ከፍታ ለመመልከትም ወሰነች። እየፈራችና ውስጧ እየተረበሸ ምን ሊሆን ይችላል እያለች ፖስታውን ከፍታ ስትመለከት ውድ እዚህ ቻናል ተከታታይ ፋሚሊዎች ወደ ቀጣዩ ታሪክ ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ላይክ እያደረጋችሁ ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ ቤተሰቡን ወደ ቀጣዩ ክፍል እናልፋለን። ተከታተሉ፣ የትም እንዳትሄዱ። ምን ሊሆን ይችላል እያለች ፖስታውን ከፍታ ስትመለከት ውስጡ ላይ ብዙ አይነት ወረቀቶች አሉ። ወረቀቶቹ ላይ ሁሉም ንብረቷ ወደ ሰዓድ የዞረበት ነበር። በእያንዳንዱ ወረቀት ላይ ደግሞ የራሷ ፊርማ ነበረ። ሐሊማ በጣም ግራ ተጋባች። ይሄ እንዴት ሊሆን ይችላል? በአንዱ ላይ አይደለም በሁሉም ላይ እኔ ፊርማ አለ። ይሄ እንዴት ሊሆን ቻለ? እኔ እኮ አላደረኩትም እያለች ግራ መጋባት ጀመረች። ወረቀቶቹን አንድ በአንድ ማንበብ ስትጀምር አንድ ለየት ያለ ወረቀት በጣም ያስደነግጣታል። በዛ ወረቀት ላይ ሐሊማ መታመሟን ልትሞትም ስለሆነ ንብረቷን ሙሉ ወደ ባሏ ማዞር እንደምትፈልግ በራሷ ፍቃድ ተደርጎ የተጻፈ ወረቀት ነበር። ሐሊማም በጣም ተበሳጨች። እየተሰራ ያለው ነገር የሆነ ሴራ እንዳለውም ገባት። ከኛ ጀርባ ማን አለ እያለች ማሰብ ጀመረች። ጭንቀቶችና ሐሳቦች ተደራርበውባት ማሰቡን ላቃታት። ቁጭ ብላ ማልቀስ ጀመረች። በዛው ቅጽበት የሐሊማ አባት በሰዓድ ተናዶ መኪናውን አስነስቶ ወደ ቤት መሄድ ጀመረ። በጣም ተናዶ ስለነበር መኪናውን በኃይል እየነዳው ነበር። የሆነ ሰዓት ላይ መኪናዎች ሲጨናነቁ የእግር ፍሬን ለመያዝ ሲሞክር እምቢ ይለዋል። ፍሬኑ ተበጥሶ ምንም አይሰራም ነበር። ቢሞክር እምቢ አለው። መኪናው በጣም መጥፎ ስፒድ ላይ ነበር። መንገዱ ደግሞ በሰዎችና በመኪናዎች ተጨናንቋል። የሐሊማ አባት የሚያደርገው ነገር ግራ ገባው። ዝም ብሎ ከነዳው ሰዎችን መፍጀቱ ነው። ስለዚህ ካገኘው አንድ ግንድ ጋር ለመጋጨት ይወስናል። ምንም አማራጭ ስላልነበረው ካገኘው ግንድ ጋርም ይጋጫል። በጣም ኃይለኛ ፍጥነት ላይ ስለነበር መኪናው በኃይል ተገለባበጠ። አንዴም አይደለም 3-4። አደጋው ከባድ ስለነበር የሐሊማ አባትን መትረፍ አልቻለም። ወዲያውኑ ሞተ። እዛ አካባቢ የነበሩ ሰዎችም ባለመኪናዎችም ቆሞ መጮህ ጀመሩ። በዛው ቅጽበት ሐሊማ ውስጧ ላይ የሆነ ነገር ይሰማት ጀመር። ምን ተፈጥሮ ይሆን እያለች ማሰብና ማልቀስ ጀመረች። ወዲያውኑ ወደ ቤታቸውም ስልክ ይደወላል። ስልኩንም ያነሳችው የሐሊማ ሰራተኛ ነበረች። ትንሽ ጆሮዋ ላይ ያዘችውና ድምጿን ከፍ አድርጋ ጮኸች። የጩኸቷን ድምጽ የሰማችው ሐሊማ እየሮጠች ወደ እሷ ጋር መጣችና ምን ተፈጥሮ ነው ብላ ጠየቀቻት። በጥያቄ ስታፋጥጣትም ሰራተኛዋ ምን እንደምልሽ አላውቅም፣ የደወለው ማን እንደሆነ ባላውቅም አባትሽ በደረሰበት ድንገተኛ ጉዳት እንደሞተ የተነገረኝ ትላታለች።
ሐሊማ የምትሰማውን ነገር ማመን አቃታት። ይሄማ ሊሆን አይችልም አለችና ወዲያውኑ ከቤት ወጥታ በራሷ መኪና ሳይሆን ከፍላ ሌላ መኪናን ካስጠራች በኋላ በዛ መኪና አባቷ ሞተ ወደ ተባለው ቦታ ትሄዳለች። እውነትም ከአሮጊቷ የሰማችው ነገር አልቀረም። የአባቷ መኪና ሙሉ ድቅቅ ብሏል። የገዛ አባቷም ሞቷል። ሐሊማ የምታየውና የምትሰማው ነገር ግራ እያጋባት ይመጣል። የምትይዘው የምትጨብጠውን ነገር ታጣለች። የምትወደውና የገዛ አባቷም ጥሏት ሄዷል። ወዲያውኑ ባሏ ሰዓድ ወደ እሷ ጋር ይመጣና ያባብላት ጀመር። ወደ ቤትም ይዟት ይሄዳል። ቤትም ከገባች በኋላ ብዙ እንግዳዎችና ጓደኞቿ እየመጡ ሐሊማን ያበረታቷትና አብሽር ይሏት ጀመር። ከአንድ ቀን በኋላም ቁጭ ብላ ሐሊማ አሁንም ተክዛ ሳለ እሷን ሊጠይቋት ከመጡ መካከል አንድ አዛውንት መጣ ነበር። ወደ ሐሊማ ጆሮ ጋርም ጠጋ ብላ ልጄ ሆይ አባትሽ ዝም ብሎ ይሞት አይመስለኝም፣ የሆነ ነገር ሳይፈጠር አይቀርም፣ እውነታውን ራስሽ ፈልገሽ ማግኘት አለብሽ ትላትና ሐሊማ እንኳን ልታወራ አልሰጠቻትም። ወዲያውኑ ተነስታ ዕቃዋን ከያዘች በኋላ ቤቷን ለቃ ትሄዳለች። ሐሊማ አሮጊቷ ያለቻት ነገር ግራ እያጋባት ይመጣል። ወዲያውኑ አሮጊቷን ተከትላ በዛ ጨለማ መሮጥ ጀመረች። ብዙም ሳትለፋ አሮጊቷን ታገኛትና ቅድም ያልሽኝን እንዴት ልትይኝ ቻልሽ? አንቺ ማነሽ ብላ ትጠይቃታለች። እኔ እዛ መስሪያ ቤት ውስጥ ተቀጥሬ እሰራለሁ። ባሌም እንደዛው እዛ ነው የሚሰራው። መኪናዎች ሲበላሹ የሚሰራላቸው እሱ ነው እና የሆነ ነገር ሳይፈጠር አይቀርም፣ ይህንን ማጣራት አለብሽ ትላትና ጥላት ትሄዳለች። ሐሊማም የባሏን ሰዓድን ጉዳይ ለማጣራት ወሰነች። አዛውንቷ ከነገረቻትም በኋላ ጊዜን ማጥፋት አልፈለገችም። ወዲያውን ወደ ውጪ ወጥታ ከሹፌሯ ጋር ሆና ወደ መስሪያ ቤት ትሄዳለች። ሰዓቱ በጣም ረፍዶና መሽቶ ነበር። ሐሊማ መሆኗን ስላወቁ ማንም ሰው አልከለከላትም ነበር። ወደ ውስጥም ገብታ የደህንነት ካሜራ የተቀረጹበትን ቦታ ማጣራት ጀመረች። የአባቷ መኪና ተበላሽቶ አንድ የመኪና ሜካኒክና ሰዓድን ቁጭ ብለው ሲሰሩት ትመለከታለች። የመኪናውን ፍሬን አስወግደው እንዳይሰራ ያደረጉትም እነሱ ነበሩ። የተፈጠረውን ዓላማ ለማሳካት ፈልገው ሐሊማ የምታየው ነገር ግራ ገባት። እስካሁን ስትሰማው የነበረውን ነገር በተግባር ተመለከተችው። የገዛና እንደዛ የምትወደው ባሏ ከራሷ ሕይወትም አልፎ ከአንድ ሰው ጋር እንኳን ተጣልቶ የማያውቀውን የአባቷን ነፍስ እስከ ማጣት አስደረሰ። እስካሁን እሱን ለመፍታት አስባ የማታውቀው ሐሊማ አሁን ከሱ ጋር ተፋታ ሌላን ሕይወት ብትኖር ወይ ወደ ቤቷ ብትመለስ መምረጥ ጀመረች። ወደ ቤትም ከተመለሰችና ካደረች በኋላ በቀጣዩ ቀን ሰዓድ ስልኩን ትቶ ወደ ሻወር ገብቶ ነበር። ወዲያውኑ ስልኩ ይደወላል። ሐሊማም ስልኩን ለማንሳትና ለማየት ብዙ ከተንገራገረች በኋላ ስልኩን አንስታ መመልከት ጀመረች። ከዛም ብዙም ሳይቆይ የቤቷ በር ይከፈታል። የዛ ቤት ሰራተኛ ነበረች። አዛውንቷም ሐሊማ በጣም ተናዳና ስሜታዊ ሆና በስልክ ስታወራ ስትመለከታት ልጄ ሆይ ምን ሆነሽ ነው ዛሬ ቢዚ የሆንሽው ብላ ትጠይቃታለች። ከዛም ሐሊማ ስልኩን ዘጋቸውና እናቴ ሆይ በሩን ጠጋ አድርጊው የምነግርሽ ነገር አለ ብላ ከጎኗ ታስቀምጣታለች። በደንብ ከተመቻቹ በኋላም ሐሊማ ቁጭ አድርጋ ለዛች አዛውንት ጉዳዩን ሁሉ ትነግራት ጀመር። እንዴት እንዳስፈረማት ምን ያህል ራሷን እንደማታውቅ ሁሉንም ነገር ሳታስቀር ትነግራታለች። አዛውንቷም ልጄ ሆይ አብሽሪ ብላ ታቅፋታለች። ከዛም አንገቷን አጎንብሳ እንዲህ አለች፣ ልጄ ሆይ ይቅርታ አድርጊልኝ መጥፎን ነገር አድርጌብሻለሁ ትላታለች። ሐሊማም ይህንን ስትሰማ ምን ነው እናቴ ምን አድርገሽ ነው ትላታለች። አዛውንቷም እንዲህ አለች፣ ሰሞኑ ሰዓድ የሆነ ነገር ሆኗል። ጠዋት ሲነሳ ቀጥታ ወደ እኔ ጋር ይመጣል። ከራሱ ጋር የሆነ የብልቃጥ መድኃኒትን ይዞ ለሐሊማ በምትሰጫት ምግብ ላይ አድርጊው የሚለኛል። እኔም ቢብየው ነበር፣ ነገር ግን እኔን እንደማይምረኝ ዝቶ ተናገረብኝ። አሁን ይሄንን ስነግርሽ ራሱ እየፈራሁ ነው ትላታለች። ሐሊማም እየሰማችው ያለው ነገር ሁሉ ግራ ያጋባታል። ያ መድኃኒት የት አለ? እስቲ ልየው ወይም ደግሞ የት እንደሚያስቀምጠው ንገሪኝና ላየው ፈልጋለሁ ትላታለች። አዛውንቷም ይሄማ የሚሆን ነገር አይደለም፣ ያ መድኃኒት የት አለ? እስቲ ልየው ወይም ደግሞ የት እንደሚያስቀምጠው ንገሪኝና ላየው ፈልጋለሁ ትላታለች። አዛውንቷም ይሄማ የሚሆን ነገር አይደለም፣ መድኃኒቱን ሁሉ ጊዜ ከራሱ ጋር ነው የሚይዘው፣ ኪስ ውስጥ ነው የሚጨምረው፣ ማግኘቱማ በጣም ከባድ ነው ትላታለች። ሐሊማም እሺ ነገ ሲሰጥሽ ቀስ አድርገሽ ለኔ ትሰጪኛለሽ ትላታለች። አዛውንቷም በሐሊማ ሐሳብ ተስማማለች። እሺ ችግር የለውም
ነገር ግን ይህንን ነገር ሰዓድ ማወቅ የለበትም። ካወቀበት አንቺን ብቻ ሳይሆን እኔንም አይመረኝም ትላታለች። ጠዋት ላይም ሰዓድ እንደተኛ ሰው ሆና አልጋዋ ላይ ጋደም ትላለች። ወዲያውኑ እንደተለመደው ሰዓድ ወደ አዛውንቷ ጋር ይገባና ይህንን መድኃኒት እንደተለመደው አድርጊ፣ ከምግብ ጋር አድርገሽ ለሐሊማ ስጫት ይላታል። ከዛም ጥሏት ይወጣል። ሰዓድ እንደወጣ ስታውቅም አዛውንቷ ወዲያውኑ ያንን መድኃኒት ፎቶ ታነሳዋለች። ከዛም ለሐሊማ ምግብን መሰራራት ትጀምራለች። በዚህ ሰዓት ግን ያንን መድኃኒት እዛ ውስጥ አላደረገችውም ነበር። ሐሊማም ወዲያውኑ አዛውንቷን ስትመለከታት የታለ አመጣሽልኝ ብላ ጠየቀቻት። አዛውንቷም ይዛው የመጣችውን ፎቶ አሳየቻት። ሐሊማም ማዝና አሁን ሰዓድ እያደረገው ያለው ነገር ገባኝ፣ እኔ ሳላውቅ እንድፈርም ያደረጉኝም በዚህ ምክንያት ነው ማለት ነው አለች። ከዛም ጉዳዩን እያሰበች ማልቀስ ጀመረች። በሰዓቱ ሰዓድ ወደ ሽንት ቤት ገብቶ ስለነበር ስልኩን አንስታ ገላብጣ መመልከት ጀመረች። ወዲያውኑም የሆነ መልእክት ይገባል። መልእክቱንም ስትከፍተው ለሰዓድ የተቀመጠለት አድራሻና ስልክ ቁጥር ነበር። ስልክ ቁጥሩን ከዚህ በፊት አይተው አታውቅም፣ አድራሻውንም እንደዛው። ወዲያውኑ ሰዓድ ልብሱን ቀያይሮ ፏ ብሎ ይመጣል። ስልኩንም ይዞ በመኪናው ይሄዳል። ሐሊማም ልትከታተለው ፈለገች። ነገር ግን በዚህ ሰዓት በራሷ ሹፌር አልነበረም ሄደችው። የገዛ ሹፌሯን እንኳን ማመንትታለች። በራሷ መኪናን አስቁማ ከፍላ መሄድ ጀመረች። ወዳየችው አድራሻ ደርሳ በሩቁ ተደብቃ መመልከት ጀመረች። ቦታው በጣም ያረጀና የቆየ ነበር። በዛ መንደር ላይ አንድ ሰው እንኳን አይኖርም። ነገር ግን ያ ቤት ሙሉ ለሙሉ በወታደሮች ተከቦ ነበር። ወዲያውኑም የሰዓድ መኪና ይመጣል። ሐሊማም ያየችው ነገር እውነት እንደሆነ አወቀች። ተደብቃ ማንም ሳያያት መከታተል ጀመረች። ወዲያውኑ ሰዓድ ከመኪናው ይወርዳል። ቀጥታም ፊት ለፊት ወዳለው አንድ ክፍል ይገባል። ሐሊማ ከመስኮት በኩል እየተመለከተች ነበር። ነገር ግን ያየችውን ነገር ማመን አቃታት። ባሏ ሰዓድ ታስሮ ነበር። እስካሁን ድረስ ሰዓድ ነው ብላ ስታስበው የነበረው ባሏ አልነበረም። የሰዓድ ወንድም ማሂር ነበር። የገዛ ወንድሙን ለንብረት ብሎ ሲያሰቃየው ነበር። ሰዓድም ካጎነበሰበት ቀና ብሎ ሲመለከት የገዛ ወንድሙ ማሂር በሱ ላይ እየሳቀ ነበር። ምን ሆነህ ነው ወንድሜ? ምን አድርገኸኝ ነው እንደዚህ የምሰቃየው አለው። ማሂርም አየህ አይደል እኔ በጸባይ ጠይቄህ እምቢ ስትለኝ እኔ ደግሞ በጉልበት አደረኩት። ሁሉ ጊዜ እድል ለኔ ጠማማ ነበረች። አሁን ግን ይህንን እድል ማስመለጥ አልፈልግም አለ። ወንድሜ ሆይ ሁሉም ነገር አብቅቶለታል። አሁን ያ የተሳካለትን ማሂር ትመለከታለህ። አሁን ያንተን ቦታ አግኝቻለሁ፣ ማን እንደሚያስለቅቀኝ እናያለን እያለ እየዛተ ያወራ ጀመር። ይህን በሚያደርጉ ሰዓት ሐሊማ በመስኮት በኩል ሆና እየተከታተለቻቸው ነበር። የምትሰማው ነገር ልቧን ያሰምማት ጀመር። ለካ የምትወደው ባሏ ሰዓድ መንታ ወንድም ነበረው። እስካሁን ድረስ መንታ መሆናቸውን ሰዓድ አለመናገሩ ሐሊማ በጣም ትናደዳለች። ሐሊማ ማስረጃ ይሆነኛል ብላ ስልኳን አውጥታ ወደ ታሰረው ባሏ ሰዓድና ወደ ማሂር ጋር መቅረጽ ጀመረች። ወዲያውኑ ድምፅንም ስትሰማ ያንን መንደር ለቃ ትወጣለች። መሽቶ ስለነበር በዙሪያው ላይ አንድም ሰው አልነበረም። ወዲያውኑ ወደ ፖሊስ ጋር ደውላ ቶሎ ብላችሁ ድረሱ፣ አንድ በጣም የተጎዳና ብዙ ጊዜ የታሰረ ሰው አለ፣ ቶሎ ድረሱ ብላ ፖሊሶችን ትጠራቸዋለች። ፖሊሶቹም ይደርሳሉ። በዙሪያው ያሉ መንገዶችን ካጣሩ በኋላ ወደ ቤተ መንግስቱ ቀጥታ ይገባሉ። የነበሩትን ጠባቂዎች ሁሉ አንበርክከው መያዝ ቻሉ። ወደ ሳሊም ጋርም ደርሰው የታሰረበትን መንገድ ይፈቱለታል። ሰውነቱ በጣም ቀጭቶና ተቀያይሮ ነበር። ወዲያውኑም የሰዓድ ወንድምን ማሂርንም ያገኙታል። እሱንም ከእስረኞች ጋር ቀላቅለው ሊወስዱት ይወስናሉ። በስተመጨረሻም ሐሊማ የምትወደውንና የሚያከብራትን ባሏን ሰዓድ በማግኘቷ በጣም ተደሰተች። እሱ ላይም ተጠምጥማ ማልቀስ ጀመረች። እሱም እንደዛው በጣምም ተደስተው ወደ ቤት ይመለሳሉ። ትንሽ ረፍትም እንዳደረጉ ሐሊማ ለባሏ ለምንድነው እስካሁን ድረስ ወንድም እንዳለ ለዛው መንታ እንደሆናችሁ ያልነገርከኝ ብላ ተጠይቀዋለች። ሰዓድም ይቅርታ ሚስቴ ሆይ እኔ ይሄ ይፈጠራል ብዬ አላወቅኩም ነበር። ለብዙ ጊዜ መንታ ወንድሜ ማሂር እስር ቤት ውስጥ ቆይቷል። ከዛ መቼ እንኳን እንደሚወጣ ረስቼው ነበር። በነገርሽ ምንም ጥቅም የለውም ብዬ ነው ተውኩት ይላታል። ወደ ፍርድ ቤትም ሄደው ንብረታቸውን ሙሉ ወደ ራሳቸው ሊያስመልሱ የተወሰኑ ማስረጃ ይሆነናል ያሉትንም ነገር ከያዙ በኋላ ወደዛ ያቀናሉ። ዳኛውን በደንብ ከሰማ በኋላ የሳሊም ወንድም ማሂር የሰው ነፍስን በማጥፋት በሚል
እድሜውን ሙሉ እስር ቤት እንዲቆይ በሱ ንብረት ስም የነበሩ ሀብቶች ሁሉ በሐሊማ በኩል እንዲዞር ዳኛው ይፈርዳል። በስተመጨረሻም እንቅፋት የሆነባቸውንም ሰው ከራሳቸው ያርቃሉ። ምንም ያህል ሐሊማ አባቷ በመሞቱ በጣም ብታዝንም እንቅፋት የሆነባቸውን ሰው አግኝታ ከህይወቷ በማስወጣቷ በጣም ደስተኛ ሆነች። ከዛን ጊዜ ጀምሮ ሰዓድና ሐሊማ በደስታ ተከባብረው መኖር ጀመሩ። የዛሬው ድንቅ ታሪካችን ይህንን ይመስላል። ታሪኩ በጣም እንደመሰጣችሁ ተስፋ አደርጋለሁ። ይሄ ታሪክ ተስተካክሎ የቀረበ ነው። እኔም ኮሜንት አንብቤ ነውና ያወቅሁት አፉ እንድትሉኝ በአላህ ስም ጠይቃችኋለሁ። አፉ ካላላችሁ ኮሜንት ስር አስቀምጡ። እያንዳንዳችሁን እየገባሁ አፉ እላለሁ። እንግዲህ ውድ የዚህ ቻናል ተከታታይ ፋሚሊዎች ታሪኩን እንደተሰማችሁት ይመስላል። ከዚህ ታሪክ ምን ተረዳችሁ፣ ምን ተማራችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ አዲስ ቪዲዮ እስከምንገናኝ መልካም ቆይታ በያላችሁበት ሰላም ጤና እንመኛለሁ። ባይ ባይ።